ويني لونا أقول بوتاكوني متاش زقا أنت بتأم بالغي وشانة شيروي ويني روي ما موتين لونا أنت كونوني سرامي ما كان يومي راموتشي لونا من يركشنو يتسهد أنا كل قلاف نبرة من علمات متعي واتين قوم بلاشتشو جوش እንዴት አደርጊኛለሽ በእናትህ እቺ ኮስዋ አይደለችም አድናን እሺ በለኝ ልግደላት በእናትህ ልግደላት ሉሃና በቃሽ ምን ሆነሽ ነው እንደዚህ መሆን የለብሽም እንዴ መረጋጋት አለብሽ እንደዚህ መሆን ለማናችንም አይጠቅመንም እኮ ሰው መስላ ከሆነ በጣም ተሰስታል እቺ የሰይጣን ዘመድ ናት እውነቴን ነው እንዴ ቆይ ምን ተፈጥሮ ነው መቼ ነው እኔ ወጣ ብዬ ስገባ ቤቱ ሰላም ሆኖ ማገኘው አድናን ይሄ ቤት እኮ ሰላሙን የማያገኘው ያንተ ነገር መውጣት እየጠበቁ እኮ ቤቱን ባንድ እግሩ ስለሚያቆሙት ነው እሺ አሁን ምን አደረገች ልትይ ነው ለማታምነኝ ነገርማ ምንም ነገር አልነግርም ደሞ ትሰሚያለሽ አንቺ ከአንቺ ጋር ገና ጀመርን እንጂ አልጨርስም ለእያንዳንዱ ነገር በደንብ ዋጋ አስከፍልሻለሁ እሺ እንጨርሳለን እሺ እኔና አንቺ አያት አይደል እንዴት እንደምትሆንብኝ ገላይ ነበርኩ ምን አርገሻት ነው ቆይ እኔ ምን አደርጋታለሁ ሮቤል ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ ዛሬም በሉሃና ድራማ መተናል ማለት ነው እናንተም እንደተለመደው ላይክ ሼር ኮሜንት ያደርጋችሁ አበረታቶች ስለምታበረታቱኝም ከልብ አመሰግናለሁ እንዲሁም አዲሶች ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የሚለቃቸው ቪዲዮዎች ቀድሞ ይደርሷችኋል ማለት ነው እንግዲህ በባለፈው ቪዲዮ ያቆመውና እንዲሁም እኛም ልባችን ተንጠልጥሎ የቀረበት ፓርት ያው ሮቤል ሉሃናን ያስጨነቃትና እንዲሁም በግድ የሆነ ነገር ካላደረግነ እያለም ያስጨነቃተም ነበር ነገር ግን ደስ በሚል ሁኔታም ዛሬ በጣም በጥሩ ሁኔታ መጥተዋል ማለት ነው የጀግኒት ሉሃናም አሽቀንጥራ በመጣደም እንግዲህ ራሷንም ተከላክላለች በተለይም ከሮቤል ላይ በጣም ጮሃበታለች ማለት ነው እኔ እንደዚህ ታደርክም አላሰብኩም ነበር ፍቅርን ብታውቅማ እንደዚህ በግድና ድርግ ባትን ነበር በማለትም ቁጭቷንና ንዴቷንም ተወጣበታለች ሮቤልን በሚያሳዝን ሁኔታ እንግዲህ በጣም ታሞም ወደ ክፍል ነበር ሄደው በጣም በሚያሳዝን ሁኔታ ማለት ነው ሉሃና ታሪክ ሰርታለች እንዲሁም ሚራም ቢሆን ሮቤልም ቢሆን አፍራዋል ማለት ነው ሮቤል በስነ ስርዓቱና እንዲሁም በወግ ባማረጉ ቢለምናትና እንዲሁም ያው የእውነት አፍቅሯትም ከሆነ እንደዚህ ማድረግ የለበትም ነበር እሱ ግን ለጊዜያዊ ጥቅም ስለሆነ ነገሮቹ ሁሉ ቢያመቻችና እንዲሁም ነገሩን ቢያስብም ነገር ግን አልተሳካለትም ሉሃና ጀግናዋም ነፃ ወጣለች ማለት ነው ታዲያ ወዲያውኑም ሚራ ነበር ያነቀቻት ምናባሽ ሆነሽ ነው እንደዚህ ያደረግሽ ደግሞ ሴት በሴት እንዴት ይጨክናል ለምንድነው ሮቤልን ወደ ክፍል ላክሽው በማለት ማንቃትም ነበር ሚራም ቢሆን ይሄን ሐሳብ ያመጣው እሱ ነው በፍጹም ምን ያላውቅም ይያለች እንግዲህ ወጣ ገባውን እየለፈለፈች ባለችበት ነበር አድናን ወደ ቤት ተመልሶ ምን ያደረግሽ ነው ሉሃና በማለትም ያለቀቃቸው ሉሃናም ቢሆን በእንዴትና በቁጭትም ለምን መጣህ በዚህ ሰዓትም ለምን ገባህ መካከላችን ላይ በማለትም ተናግረዋለች አድናንም ቢሆን ሉሃናን ምንድነው ያደረግሽው ምን ሆነሽ ነው በማለትም የሆነችውን ለመናገርም ቢያስብ ነገር ግን ሉሃናም ያው የምናገረው ነገር ላታምነኝ ነገር አልፈልግም እሷ ትንገር በማለትም ተናዳ ወደ ክፍልም ነበር ሄደችው ወዲያውኑም ሮቤል ወደ ክፍል በሚሄድበት ሰዓትም አድናንም ጠየቀው ምን ሆነህ ነው ምን ሆነሃል ዛሬስ ፊት ተለዋውጧል ደግሞ ከዚህ ቤት የተፈጠረው ነገር ምንድነው ሉሃናንስ ምን አድርጋት ነው በማለትም ሲያፋጥጠው እሱ ግን በጭራሽ ምንም አላደረኳትም ደግሞ ሉሃና የኔ ናት በማለትም
እስበሳቸው ተፎካክረዋል ማለት ነው። ታዲያ አድናንም ዛሬ በጣም ቆፍጠን ቀብረር በማለትም ሮቤልን ለማፋጠጥም ክፍሉንም ቆልፎበት ነበር ሄደው። እንዲሁም በተጨማሪም ሚራንም ቢሆን ምንድነው ያደረጋችኋት? በየሰዓቱ እግሬን እየጠበቃችሁም ልኋናን እያሳቀቃችኋት ነው። እሷ ግን ልትናገር አልቻለችም። ልኋና የሆነ ነገር ካልሆነች እንደዚህ በስሜታዊ ልትናገር አልቻለችም። በቅርቡም አውቀዋለሁ በማለትም ቁልፉንም ፈልጉም እንግዲህ ቆልፎበታል ማለት ነው። እንግዲህ ሚራም ይሄን በሰማችና ባየችም ጊዜ ምን አስቦ ነው አድናን በጭራሽ እንደዚህ አይሆንም የሆነ ነገር አስቦ እንጂ በማለትም እንግዲህ ወደ ሮቤል ክፍል በምትሄድበት ሰዓትም ሮቤልም ተቆልፎበትም ነበር ያገኘችው። ምን ሆነ ነው ክፈተው በማለትም ብዙ ነገሮችንም ለመቀበጣጠር ብትሞክርም ሮቤልም በሩ እንደተዘጋበትና እንደተቆለፈበት ነገር ግን እንደምታስመልጠውም እየለመናትም ነበረ። ሚራም አልከፍትልህም አንተ እድልን አልተጠቀምክበትም በማለትም ይበልጡን አናደው ሄዳለች ማለት ነው። በዚህም ያው በአሁኑ ሰዓትም ወደ ልኋና ነበር ያመራችው። ልኋናንም ጠየቀቻት፣ እባክሽን ሮቤልና አድናንም ሊጋደሉ ነው ድረሽላቸው በማለትም ስትነግራትም ልኋናም ቢሆን እሰይ በጣም ደስ ይላል ሮቤል እኮ ቢሞት የማይቆረቆር ሰው ነው በማለትም እየተናገረች ሚራም በምሬትና እንዲሁም በንዴትም ነበረ እንድረስለት በማለትም የተመጸነች። ወዲያውኑም ልኋናም ወደ ሮቤል ክፍል ነበር ሄደችው። እንግዲህ አድናንም ቢሆን እየለመነችውና እየተማጸነችውም ነበረ። ምንድነው ነገሩ? ክፈተው፣ አንድ ነገር እንዳታደርግ ባክህን በማለትም አድናንን ብትለምነው በጭራሽ ከዚህ ነገር አንቺ ምንም አያገባሽም እያለም ያው መልስም እየመለሰላትም ነበረ። አድናንም እንግዲህ በምድጃ እሳት ይዞ ነበር የቀረበው። በዚህም ሮቤል በጣም አስቸጋሪና እንዲሁም መጥፎ ትዝታዎች እያሉበትም እንደሆነ እየተናገረና እንዲሁም ፈርቶም እየተርበተበተና እባክህን ማራይ በማለትም እየተማጸነውም ነበረ። አድናንም ቢሆን ልኋናን የሆነ ነገር ካላደረካት እንደዚህ አልሆነችም፣ ደግሞም ያደረካትን ዛሬ እውነቱን ካላወጣህም ከዚህ ክፍል አትወጣም በማለትም ሲያስፈራራው እንግዲህ በጣም በመፍራትና በመርበትበት ላይ ያለችው ሚራም ቢሆን ወዲያውኑ ሻንጣዋንም ይዛ ለመውጣት ነበር ያሰበችው። ልኋናም ቢሆን እባክሽን በዚህ ሰዓት ለምንድን ነው የምትሄጂው? አንቺ ምን አይነት ራስ ወዳድ ነሽ? በማለትም ሁለቱም ተጋጥመዋል። እንግዲህ ሚራም ቢሆን ያው ሮቤልን በአሁኑ ሰዓትም እንደዚህ ካደረገው አድናን እኔንም አይለቀኝም ቀጣዋ እኔ ነኝ በማለትም ጎመን በጤና በማለትም የራሱ ጉዳይ እያለችም ራሷን ለማስመለጥ ነበር የሞከረችው። በሌላ በኩል አድናን በአሁኑ ሰዓትም ሮቤልን እንዲሁም እውነታውን ካላወጣ ከዚህ ቤት አትወጣም ባለው መሰረትም አፋፉን እየጠበቀውም ነበረ። ታዲያ ሮቤልም እውነታውንም ተናግሯል። ይሄም ከልኋና ጋር አብረን እንተኛል ብያት ያው ብዙ ጊዜ እምቢ ስላለችኝ ነው ደግሞም ለዛ ነው በማለትም ሲናገር አድናንም ያልጠበቀውና ያልገመተውን ነገር የሰማም ስለሆነ በጣም ተናዶም ነበረ። እንግዲህ ሽጉጡን ከኪሱ በማውጣትም ሲያስፈራራውና እንዲሁም እባክህን አረቅልኝ ሲለውም የነበረ ነገር ግን ልኋናም ቢሆን በውጭም ሆና ባክህን መጥፎ ነገር እንዳታደርግ አሁን ላይ እኔ እናንተ ብዙ ነገሮችን እያሰብንና እንዲሁም እያለምን ነው፣ ነገ ደግሞ ብዙ ልጆችንም እንወልዳለን እያለች ብትለውም ነገር ግን አድናንም ቢሆን ስሜቱን መቆጣጠር አቅቶታልና ከዚህ በኋላ ትዕግስት የለኝም፣ እኔ ለአንተ ብዙ ነገር ነበርኩልህ፣ አንተ ግን ካድከይ በማለትም እያስፈራራውና እየዛተበትም ነበር። በዚህም ሚራም ቢሆን መንገዷንም ጀምራም ሳለ እንግዲህ አድናንም ቢሆን የያዘውን ነገርም ተኩሶታል ማለት ነው። እንዲሁም ድምጽ በተሰማ ጊዜም ሚራም ቢሆን ሮቤል በማለትም ደርቃ ነበረ የቆመችው። ታዲያ ምን ይፈጠር ይመስላችኋል? ብቻ በጣም አጓጊና እንዲሁም ልብ አንጠልጣዩ ላይ ነን ማለት ነው። እንግዲህ ያው ብዙ ነገሮችንም ተፈታትኖታል። ሮቤል በጣም እንቅልፉንም አይተኛም አድናንን ለመጉዳትና እንዲሁም የሱን ሁሉ የሆነውን ነገር ለመውሰድም በጣም እጅም አይሰጥም ነበር። ነገር ግን ዛሬ ተይዟል ማለት ነው። አድናንም ቢሆን በልኋና ላይ ከመጣብኝ
እኔን አያድርገኝ አውሬ ነው የምሆንብህ በማለትም አስጠንቅቆትም ነበር። እንዲሁም ሚራም ቢሆን በአሁኑ ሰዓትም ወዴት ትሄድ ይሆን? ብቻ በጣም አጓጊው ክፍል ላይ ነን ማለት ነው። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ። እንግዲህ ሊሆና በጣም በሚያሳዝንና እንዲሁም በሚያናድድ ሁኔታም ሮቤልን ከቤት እንዲቀመጥ እያገዘችውም ነበር። ይህም የእህቷንም ሁኔታ ተከትሎ እህቷ ያው ያለችበትን ሁኔታ ለማወቅና እንዲሁም አማራጭ ነው ብላ የወሰነችው ሮቤል ከዚህ ቤት እንዲቀመጥና ያው ነገሮችን ማዳመጥና መከታተል ነበረ የወሰነችው። ነገር ግን አሁን ላይ አድናን ችግር አድርሶበታል ማለት ነው። ታዲያ ሮቤል እንደለመደውም በአሁኑ ሰዓትም አድናን የያዘውን ነገርም አገላብጦ እሱንም ከመታው አድናን ችግር ላይ ነው ማለት ነው። ብቻ በቀጣይ ቪዲዮ የምናየውና የምንመለከተው ይሆናል ማለት ነው። እናም የዛሬው ቪዲዮ ይህን ይመስል ነበረ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ። ቻው።